ታሪካችን የሚጀምረው ዮንግ የተባለ ቦክሰኛ ያስመለከተን ይጀምራል። በሀገር አቀፍ ደረጃ በቦክስ ውድድር ታዋቂ ዝናና እውቅና አለው። አንድ ምሽትም ውድድሩን ካሸነፈ በኋላ ወደ ቤት ልመለስ ነው። እናቱና ታናሽ እህቱም ከቤት ሆነው እየተጠባበቁት ነው። ዮንግም ወደ ቤት እንደደረሰ እነሱን በጠበቀ መልኩ አላገኛቸውም። ደም በደም ሆኖ መሬት ላይ ነበሩ። በድንገትም አንድ ሰው ከኋላው መጥቶ ያጠቀዋል። ይህ ነፍሰ ገዳይም እሱ ሊገለው ይሞክራል። ነገር ግን ዮንግ ቦክሰኛ በመሆኑ ዞሮ በመከላከል ነፍሰ ገዳዩን በአሰቃቂ ሁኔታ ይገለዋል። ይህ በእንዲህ እንዳለ አንድ ሃይስኩል እንመለከታለን። አንዳንድ ተማሪዎች ስለ ዮንግ መታሰር እያዩ ነው። የገደላቸው ሰዎች ዘራፊ ነበሩ። ነገር ግን የቦክስ ጥቃት ስላደረሰባቸው ከመከላከል ይልቅ ጥቃት ስለፈጸመ ታስሯል። ከክፍል ውስጥም ሱቢኒ የተባለ ዝምተኛ ተማሪ እናያለን። ሱቢኒ በትምህርት ቤት ጉልበተኛ ተማሪዎች ይደበደብ ነበር። ይህም በፍራቻ እንዲዋጥ አድርጎታል። መምህር በወጣው ቁጥር በክፍል ውስጥ ያለው ጉልበተኛ ተማሪ ኃይለኛ መሆኑን ለማሳየት ተማሪዎችን ይቀጠቅጣል። አንዲት ተማሪም ጉልበተኛውን ለመቃወም ትሞክራለች። ነገር ግን ይህ ተማሪ ልጅቷንም ይመታታል። በዚህ ጊዜ ሶቢ ከዚህ በፊት አድርጎትን የማያውቀውን ልጅቷን እንዲተዋት ይናገራል። ተማሪውም እንዴት ትናገረኛለህ ብሎ ይመታዋል። ሱቢንም ራሱን ለመከላከል አንድ እስክሪብቶ ከመሬት አንስቶ ጉልበተኛውን ተማሪ አይኑን ይወገዋል። በሚቀጥለው ትዕይንት ሱቢን በነፍሰ ግድያ ሙከራ ተከሶ ለ2 ዓመት እስር ቤት ይገባል። ሱቢንም ከሌሎች እስረኞች ጋር ተቀላቅሎ ወደ መኪና መግባት ይጀምራል። በዛ ሰዓትም ከቦክሰኛው ዮንግ ጋር ተገናኝቶ አጠገቡ ይቀመጣል። ወደ እስር እንደገቡም ሁሉም አዲስ ታሳሪዎች በግሩፕ ተደርገው ተከፋፍለዋል። ተማሪው ሱቢኒም ሚን ከተባለ ታሳሪ ጋር ይመደባል። በእስር ቤት ውስጥ 3 ዋና የእስር ቤት አለቆች አሉ። ጁን፣ ሃን እና አኪዮ የሚባሉ ታሳሪዎች ነበሩ። ሰዎች ያለ ምክንያት እንዳይመቱ የሚያስቆሙ ጥሩ ታሳሪዎች ናቸው። ነገር ግን ከቅርብ ጊዜ አንስቶ አኪዮና ሃን በብቸኝነት እንዲታሰሩ ያደርጋሉ። ከዛን ጊዜ ጀምሮ እስር ቤቱን እየገዙ እስረኞችን እያዘዙ የሚፈልጉትን ታሳሪዎች እየደበደቡ ነው። አሁን ለእስር ቤት የሚፈራው ዮንግ ብቻ ነው። እሱን ሁሉም ሰው ያከብረዋል። ቦክሰኛው ዮንግም ከእስረኞቹ መሃል ምርጥ ተደባዳቢ ነው። ሚናና ሱቢን በእስር ከቆዩ የመጀመሪያ ቀን ላይ በአኪዮና በሃን መሃል የሚደረገውን የእግር ኳስ ግጥሚያቸውን እየተመለከቱ ነው። ሃን 2 ተጫዋቾች ሲጎዱበት ሚንና ሱቢኒን እንዲጫወቱለት ይጠራቸዋል። እነሱ ምንም አይነት ችግር ውስጥ መግባት ስለማይፈልጉ አብረውት ይጫወታሉ። ሃንም ስለማይችል እንዳይቀጣ በመፍራት አይኑን እየጨፈነ ኳሱን ይመታል። ሳይታሰብም ያለቃቸውን መቶት ይጥለዋል። እሱም እየተናደደ ከተነሳ በኋላ አኪዮና ተከታዮቹን ሱቢኒን ለመደብደብ ጎትተው ይወስዱታል። በትምህርት ቤትም ሲደርስበት የነበረውን ስቃይ በእስር ቤቱም እየተመለከተ ነው። በፍርሃትም እየተንቀጠቀጠ እያለቀሰ እንዲተውት ይለምናቸዋል። ነገር ግን ማንም ሊሰማው አልቻለም። እንደምንም ከነሱ ካመለጠ በኋላ ወደ ቦክሰኛው ዮንግ ጋር ያመልጣል። ዮንግንም እንዲረዳው ይጠይቀዋል እና ምንም አይነት ስህተት እንዳልሰራ ይነግረዋል። ዮንግ አብዛኛውን ጊዜ በትንሽ ነገርና ያለ ምክንያት አይጣላም ነበር። ነገር ግን ሱቢ ሲለምነው ሊረዳው ይወስናል። ሱቢንንም ሊመቱት የመጡትን እስረኞች በአንድ ምት እየጣላቸው ሱቢንን ያስገርመዋል። እስረኞቹ ማረሚያ ቤት ውስጥ ትምህርት ይሰጣቸው ነበረ። እነሱም እየተከታተሉ እያለ በክፍል ውስጥ ቦክሰኛው ነበረ። ሱቢን ላይም ቂም ይዞበት በማይሆን አስተያየት ይመለከተዋል። የእስር ቤቱም ጠባቂ ሱቢንን ሰው ሊጠይቆ እንደመጣ አስጠርቶት ይዞት ይሄዳል። ጠያቂውም በፊልሙ መጀመሪያ ላይ የተመለከትነው በትምህርት ቤት ውስጥ አይኑን የተወጋው ተማሪ ነበረ። ይህም ተማሪ በተወጋበት አይኑ ላይ ማየት አይችልም። በዚህም ከቦክስ ዓለም ውስጥ ወጥቷል። ከዚህም በላይ በትምህርት ቤት ታግዶ አሁን ላይ ምንም ገንዘብ ስለሌለው መንገድ ላይ ነው። የዚህ ሁሉ መንስኤ የሆነውም ሱቢንን ተጠያቂ ያደርገዋል። ይቅርታም እንዲያደርግለት ይለምነዋል። ከስራው እንኳን ቢወጣ ጉልበተኛውን መጋፈጥ ስለማይችል በጣም ፈርቷል። እናም ይህ አይኑን ያጣው ቶኒ አንድ ቀን እንደሚገለው ዝቶበት ይሄዳል። በማግስቱም ጆንግ ሲለማመድ ሱቢን እየተመለከተው ነበረ። እናም ከእስር እስኪፈታ ድረስ ቦክስ እንዲያለማመደው ለመጠየቅ እሱ ጋር ይሄዳል። ጆንግ ጋር ከሄደ በኋላም ራሱን መከላከል እንዲችል እንዲያለማመደው ይጠይቀዋል። መጀመሪያ ላይ ዮንግ እምቢ ብለዋል። ነገር ግን ሱቢን ሁልጊዜ መፍራትና መደብደብ እንደሰለቸው ይናገራል። በኋላም ጆንግም ሱቢንን 40 ዙር እንዲዞር ይነግረዋል። ስልጠናውም የሚጀምረው እሱ ማድረግ ከቻለ ነው። ሱቢንም መሮጥ ይጀምራል። መሃል ላይ እየደከመው ነበር። ነገር ግን ከዚህ በፊት እነ ቶኒ ሲደበድቡት የነበረውን እያስታወሰ ሞቲቬት ሆኖ መሮጥ ይጀምራል። በጣም እየሮጠ ነበር፣ አልቻለም። ጆንግም እንዲያቆም ይጠይቀዋል። ሱቢንም የተባለውን ዙር እንዳላጠናቆ መሬት ላይ ይተኛል። ጆንግም ሱቢን ጋር ይሄድና ሱቢን ቦክስ በጣም እንደሚያስፈልገው ይረዳል። በኋላም ወደ እስር ቤቱ ኃላፊ ይሄድና
ሱቢንን የራሱ ክፍል እንዲያደርጉት ያነጋግረዋል። የእስር ቤቱም ኃላፊ ጆንግ ስለሚወደው እሱና ሱቢንን በአንድ ክፍል ውስጥ እንዲገቡ ያደርጋቸዋል። በሚቀጥለው ትዕይንት ዮንግ ለመጀመሪያው ስልጠና ቀን ሱቢንን ያዘጋጀዋል። የተወሰነ ፑሻፕ እንዲሰራ ያደርገዋል። ይህ በእንዲህ እንዳለ አኪዮን እነሱን ለመደብደብ እየሰለጠነና ፕላን ሲያወጣ እንመለከተዋለን። ይህ በእንዲህ እንዳለ ሱቢን ከጆንግ የሚሰጠውን ስራ በስነ ስርዓት እየሰራ አይደለም። ጆንግም ምን ሆኖ እንደሆነ ይጠይቀዋል። ሱቢንም በጣም እንደደከመውና ማረፍ እንደሚፈልግ ይነግረዋል። ዮንግ እሱን ለማሰልጠን በመስማማቱ የማይሆን ነገር ከሰራ ሊጠየቅ ስለሚችል የማይሆን ስራ ከሰራ ወደ ክፍሉ እንደሚመለስ ይነግረዋል። ሱቢንም ተመልሶ ፑላፑን መስራት ይጀምራል። ሱቢን እየሰለጠንኩ ነው ብሎ ቢያስብም ነገር ግን በሰውነቱ ላይ ምንም አይነት ለውጥ እያየ አይደለም። በዚህ ጊዜ ዮንግም ጠንክሮ እንዲሰራ ይረዳዋል። በማግስትም በእስር ቤት ውስጥ ሚን እና ሱቢን በምሳ ሰዓት ላይ አብረው ተቀምጠው መወያየት ይጀምራሉ። ዮንግ በቅርቡ 18 ዓመት እንደሆነውና ወደ አዋቂ እስር ቤት ሊዘዋወር ስለሆነ እናም ብቻውን ስለሚቀር ከአኪዮ ለመዳን በጣም ጥንቃቄ እንዲያደርግ ይነግረዋል። ሱቢን ስለዚህ ነገር ምንም አያውቅም። ዮንግም ስላልነገረው በጣም ይናደድበታል። እናም እስር ቤቱን ለቆ እንደሚሄድና ወደ ሌላ እስር ቤትም እንደሚያዘዋውሩት ይነግረዋል። በእረፍት ላይ ያሉ አኪዮን ለማግኘት ይሄዳል። ሱቢንም አኪዮን ካገኘው በኋላ ይቅርታ ይጠይቀዋል። አኪዮም እየሳቀ ይናደዳል። በኋላም በሁለቱም መካከል ጥል ይጀመራል። ሲደባደብም ሱቢን የተወሰነ ለውጥ እንዳለ እንመለከታለን። ነገር ግን በመጨረሻ አኪዮ ይጥለዋል። ሱቢን በጣም ተደብድበዋል። በቦታው የነበሩ እስረኞችም አኪዮን ቢያመጉስትም ነገር ግን ሱቢን ይነሳል። በሚገርም ምትንም አኪዮን እየመተው ይጥለዋል። በኋላም ዮንግ መጥቶ ያስቆመዋል። በሌላ በኩል ተማሪው ቶኒ እየተደባደበ እውቅና እያገኘ ነው። በሌላ በኩል ሱቢንና ዮንግ ለመጨረሻ ጊዜ እየሰለጠኑ ነው። ስልጠናቸውን ከጨረሱ በኋላ ዮንግ የሚወጣበት ጊዜ ነው። ዮንግ ከመሄዱ በፊት እንደ አንበሳ እንዲሆን ነግሮት ተሰናብቶት ይሄዳል። አንዳንድ እስረኞች የዮንግን መሄድ አይተው ሱቢንን ለመደባደብ ፍላጎታቸው ጨምሯል። በኋላም ሃል ሱቢን ጋር በመሄድ እሱ ካሸነፈ ከሱ ጋር ካሁን በኋላ እንደማይዳፈር ይነግረዋል። ከ5 ቀን በኋላም ለመጋጠም ይወስናሉ። ይህ በእንዲህ እንዳለ ተማሪው ቶኒ ሱቢንን ለማግኘት ይመጣል። ቶኒ ሱቢን አሁን ላይ ጠንካራ እንደሆነ ሰምቷል። ነገር ግን እሱ ከመጨነቅ ይልቅ ከሱ ጋር ለመፋለም ጓጉቷል። ከጊዜያት በኋላም ሃልና ሱቢን የሚደባደቡበት ቀን ይደርሳል። በኋላም በሁሉም እስረኞች መደባደብ ይጀምራሉ። እየተደባደቡ እያለም ጠባቂዎች መጥተው ለብቻቸው እንዲታሰሩ ያደርጓቸዋል። ከቀናት በኋላም ይለቀቃሉ። ሃልም ሽንፈቱን ተቀብሎ እናም ከዚህ በኋላ ማንንም እንደማይጎዳና እሱንም እንደማይሳፈጠው ቃል ይገባል። አሁን ላይ በእስር ቤት ውስጥ ግጭት የለም። ሁሉም እስረኞች ተግባብተዋል። በሌላ በኩል ዮንግ ወደ አዋቂዎች እስር ቤት ስለገባ አንድ እንደ ሱቢን አይነት እስረኛ አግኝቶ እያሰለጠነ ነው። ሰውየውንም የሱቢንን ምሳሌ እያስመለከተው እንዲሰለጠን ያደርገዋል። በመጨረሻም ከ2 ዓመት በኋላ ሱቢን የሚለቀቅበት ቀን ደረሰ። ከእስር ሲለቀቅም ቶኒ ሊበቀለው እየተጠባበቀው ነው። ሱቢንም በመጀመሪያ ለምን እንደሚጠላው ይጠይቀዋል። ቶኒም ዝም ይለዋል። በመጨረሻም መደባደብ ይጀምራሉ። ሁለቱም አሪፍ ፊልም ያደርጋሉ። ቶኒም ሱቢንን በጣም ይመተዋል። ሱቢንም በትምህርት ቤት ውስጥ ሲያደርስበት የነበረውን ስቃይ እያስታወሰ ይነሳል። በኋላም ዮንግ ባስተማረው ልዩ ምት ይመታውና ጥሎት ያሸንፋል። በመጨረሻ ትዕይንት ላይም ሱቢን ዮንግን ለመጠየቅ ወደ እስር ቤት ይሄዳል። እሱም ቶኒን እንዳሸነፈው በኩራት ይነግረዋል። ዮንግም እንደኮራበት እየነገረው ፊልሙ እዚህ ላይ ያበቃል። ቤተሰቦች ፊልሙን ያያችሁትን ይመስላል። በሌላ ፊልም እስከምንገናኝ ቸር ሰንብቱልን።